በተለያየ ስፍራ ሆናችሁ ይህንን የማራናታ ቻናል የምትከታተሉ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይህ ማራናታ ቲዩብ ነው። ማራናታ ቲዩብ ሰዎችን ለክርስቶስ ቀን ለማዘጋጀት የሚያግዙ ትምህርቶች የሚቀርቡበት ቻናል ነው። እርሶም እንኳን ወደ ማራናታ ቲዩብ በሰላም መጡ። በዚህ በማራናታ ቻናል የሚሰጠው ትምህርት ጠቃሚ ሆኖ ካገኙት ለሌሎችም ሼር እንዲያደርጉና አዲስ ቪዲዮ በሚለቀቅበትም ጊዜ በቀጥታ እንዲደርሶ ሰብስክራይብ ማድረግን አይርሱ። በተለያየ ስፍራ ሆናችሁ ይህንን መልእክት የመስማት እድል ላገኛችሁ በሙሉ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ይህ የማራናታ ቴሌቪዥን ወይም ቻነል ፕሮግራም ነው። ዛሬ አብረን የምንመለከተው የመጽሐፍ ቅዱስ ክፍል በፊልጵስዩስ ምዕራፍ 3 ከቁጥር 8 እስከ 11 የሚገኘው ነው። ፊልጵስዩስ ምዕራፍ 3 ከቁጥር 8 እስከ 11 እንዲህ ይላል። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። እግዚአብሔር እንዲያስተምረን እንጸልያለን። የዚህ ቃል ባለቤትና ደራሲ ጌታ መንፈስ ቅዱስ ሆይ ስለምንሰማው ቃልህ እናመሰግንሃለን። ጌታ ሆይ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ ይህን የምንሰማውን ቃል እንድናስተውል አእምሯችንን ክፈትልን። ጌታ ሆይ ይህንን ቃል የምናገረውን እኔን እንድትረዳኝ መንፈስ ቅዱስ ሆይ እንድታግዘኝ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉ ለአንተ ክብር ለእኛ ጥቅም ይሁን፣ በጌታችን በኢየሱስ ስም አሜን። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ለመልእክቱ የሰጠሁት ርዕስ
ከሁሉ የሚበልጥ ዕውቀት በሚል ነው። ከሁሉ የሚበልጥ ዕውቀት። ይህንን ርዕስ ልንረሳው አይገባም። ዋናው መልእክቱ ውስጥም ያለው ይህንን ከሁሉ የሚበልጥ ዕውቀት ምን እንደሆነ አውቀን እኛም የዚህ ከሁሉ ይበልጣል የተባለው ዕውቀት ተካፋዮች እንድንሆን ነው። ስለዚህ ከሁሉ የሚበልጥ ዕውቀት። በዓለማችን ላይ እጅግ ብዙ አይነት ዕውቀቶች አሉ። ዕውቀቶችን ሁሉ በሁለት ልንከፍላቸው እንችላለን። ጠቃሚ ዕውቀቶች እና ጎጂ ዕውቀቶች። እኛም ዕለት ዕለት የእነዚህ ዕውቀት ፍሬዎች ተጠቃሚዎች ነን። ከነዚህ የዕውቀት ፍሬዎች መካከል ምግብ፣ ልብስ፣ መጠጥ፣ ገንዘብ፣ መድኃኒት፣ የቤት ዕቃዎች፣ ትራንስፖርት ወዘተ ይገኙበታል። እነዚህን የመሳሰሉት ሁላቸውም ለሰው ልጆች ጥቅም የሚሰጡ ናቸው። ጎጂ ዕውቀትም ያፈራቸው ነገሮች አሉ። ለምሳሌ የጦር መሳሪያዎችና ሌሎች ሰዎችን በተለያየ መንገድ ሊጎዱ የሚችሉ የዕውቀት ፍሬዎች ልንላቸው እንችላለን። ስለዚህ ሁለት አይነት ዕውቀቶች አሉ፣ ጎጂና ጠቃሚ ዕውቀቶች ይባላሉ። በዚህ ክፍል ላይ የምናየው ግን ዕውቀት ብቻ ሳይሆን ከሁሉ የሚበልጥ ዕውቀት ነው። በዚህ ክፍል የምንመለከተው ዕውቀት ግን ከሁላቸውም የሚበልጥ ዕውቀት ነው። በጳውሎስ አንደበት በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ ዕውቀት ተብሎ የተመሰከረለት ዕውቀት ነው። ከሁሉ የሚበልጠው ይህ ዕውቀት ኢየሱስን ማወቅ ነው። ሐዋርያው ጳውሎስ ከሁሉ ስለሚበልጠው ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ወይም ማወቅ ይለዋል። ከሁሉ ስለሚበልጠው። ክብር ለእግዚአብሔር ይሁን። የትኛውም ዕውቀት ኢየሱስ ክርስቶስን ከማወቅ ጋር አይወዳደርም፣ ንጽጽር ውስጥም አይገባም። ስለዚህ በዚህ ክፍል ላይ ሐዋርያው ጳውሎስ እንዴት ወደዚህ ዕውቀት እንደደረሰና ይህ ዕውቀት ደግሞ በሕይወቱ ያመጣቸውን ተጽዕኖችም አብረን እንመለከታለን። የመጀመሪያው ይህንን ዕውቀት ጳውሎስ ከየት ተማረው ወይም ከየት አገኘው? ሁለተኛው ደግሞስ በምን ምክንያት ነው ኢየሱስን ማወቅ ከሁሉ ይልቅ የሚበልጥ ዕውቀት የሆነበት? ለጳውሎስ ትልቁ ዕውቀት ከሁሉ የሚበልጥ ዕውቀት ኢየሱስን ማወቅ ነው። ግን ለምንድን ነው ከሁሉ የሚበልጥ ዕውቀት ብሎ ሌብል ያደረገው? ከሁሉ የሚበልጥ ዕውቀት ብሎ ለምን ሌብል አደረገው? ሐዋርያው ጳውሎስ ይህንን ዕውቀት ከማወቁ በፊት ሕይወቱን ጥቂት እንመልከት። ጳውሎስ ተብሎ ከመታወቁ በፊት በሌላ ስም ይታወቅ ነበር። ሁላችንም እናውቀዋለን። ሳውል ተብሎ በሚታወቅበት ጊዜ ጳውሎስ ኢየሱስን ከማወቁ በፊት ሌላ አይነት ሕይወት ነበረው። ይሄውም ፊልጵስዩስ ምዕራፍ 3 ላይ አሁን ካነበብነው ቁጥር ከፍ ብሎ ያለ ክፍል ነው እና በዚያ ክፍል ላይ ሐዋርያው ጳውሎስ 8 አይነት መመኪያ ትምክህቶች ነበሩት። 8 አይነት። እነዚህ 7 አይነት እነዚህ 7 አይነት ትምክህቶቹ በዚሁ በፊልጵስዩስ መጽሐፍ ላይ አንደኛ በ8ኛው ቀን በመገረዙ ይመካ ነበር። በ8ኛው ቀን በመገረዙ ይመካ ነበር። ሐዋርያው ጳውሎስ የመጀመሪያው ትምክህቱ ይሄ ነበር፣ በ8ኛው ቀን የተገረዘ በመሆኑ። ፊልጵስዩስ ምዕራፍ 3 ከቁጥር 3 ጀምሮ እንዲህ ይላል፣ ላንብበው። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ
ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። በዚህ ክፍሎች ውስጥ ነው እንግዲህ እነዚህን 7 ትምክህቶቹን ወይም የሚመካባቸውን ነገሮች የምናየው። የመጀመሪያው በ8ኛው ቀን በመገረዙ ይመካ ነበር። ሁለተኛው በእስራኤላዊነቱ ይመካ ነበር። ሶስተኛው ከእስራኤል በቢንያማዊነቱ ይመካ ነበር። ከቢንያም ጎሳ በመሆኑ ይህ ትምክህቱ ነበር። አራተኛ በዕብራዊነቱ ይመካ ነበር። አምስተኛ በሕግ አዋቂ ፈሪሳዊነቱ ይመካ ነበር። ስድስተኛ ከቅንዓት የተነሳ በቤተ ክርስቲያን አሳዳጅነቱም ይመካ ነበር። ሰባተኛ በሕግ ስለሚገኝ የራሱ ጽድቅ ያለ ነቀፋ በመሆኑ ይመካ ነበር። ስለዚህ ጳውሎስ 7 ትምክህቶች በሕይወቱ ነበሩ። 7 መመኪያዎች በሕይወቱ ነበሩ። በእንደዚህ አይነት ስጋዊ ትምክህት ሲኖር ሳለ እንደለመደው በኢየሱስ የሚያምኑትን ቅዱሳን ለማሳሰር በኢየሩሳሌም ከነበረው ሊቀ ካህን ደብዳቤ አጽፎ ወደ ደማስቆ ጉዞ ይጀምራል። ስለ ደማስቆ ጉዞ ነው የምናየው። በደማስቆ ጉዞ ላይ ሳውልን ምን ገጠመው? በ7 የተለያዩ አይነት ትምክህቶች የተሞላው በ7ቱ ትምክህቶቹ የሚመካው በስጋ የሚታመንበት ሰው ካለ እኔ እበልጠዋለሁ እስኪል ድረስ የተናገረባቸው ትምክህቶችን እንደያዘ እንደለመደው በደማስቆ ያሉትን ቅዱሳን ለማሳሰር ከኢየሩሳሌም በአገር ሰላም ጉዞ ይጀምራል። ይህንን የምንመለከተው ሐዋርያት ሥራ ምዕራፍ 9 ከ1 እስከ 22 ባለው ክፍል ነው። እንዲህ ይላል። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለ። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹን በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተጠመቀ። መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ።
ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህስ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ሳውል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። ሳውል ከኢየሩሳሌም ወደ ደማስቆ ሲሄድ መንገድ ላይ ያጋጠመው ነው። ይህንን በመንገድ ላይ ያጋጠመውን አሁን ያነበብነው ሉቃስ ነው የጻፈው። በራሱ በጳውሎስ አንደበት ደግሞ ምን እንደሚል እስቲ እንስማው። ሐዋርያት ሥራ ምዕራፍ 22 ከቁጥር 6 እስከ 11 በጳውሎስ በራሱ አንደበት ሐዋርያት ሥራ ምዕራፍ 22 ከ6 እስከ 11 ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ ብሎ ምስክርነት ይሰጣል። ስለዚህ ሳውል በዚህ በደማስቆ መንገድ ላይ ያጋጠመው ነገር ጌታ ኢየሱስ ራሱ በታላቅ ብርሃን ተገልጦለት የሆነውን ነገር ነው የምንመለከተው እና ይህ የተገለጠለት ታላቅ ብርሃን በጳውሎስ ሕይወት የሰራቸውን ስራዎች ነው የምንመለከተው። የጌታ የክብሩ ብርሃን ተገልጦ በጳውሎስ ሕይወት ያደረገውን ለውጥ ነው የምናየው። ታላቅ ለውጥ አድርጓልና እንግዲህ ይህ የጌታ ብርሃን በጳውሎስ ላይ በበራ ጊዜ ምን ሆነ? ጳውሎስ የመጀመሪያው ወደ ደማስቆ እየተጓዘ የነበረውን ሳውልን በምድር ላይ ጣለው። ይህ የክብር ብርሃን በጳውሎስ ላይ በበራ ጊዜ ጳውሎስ መንገዱን አልቀጠለም፣ እየተራመደ አልሄደም። ነገር ግን መሬት ላይ ወደቀ። ከምን የተነሳ? ከክብሩ ኃይል የተነሳ። ከክብሩ ብርሃን ኃይል የተነሳ መሬት ላይ ወደቀ። የክብሩ ብርሃን የመጀመሪያው ስራ ሳውልን ምድር ላይ የመጣል ስራ ነው። በጌታ የክብር ብርሃን ፊት ማን ነው የሚቆመው? ከብዙዎች ሰዎች መካከል ነጥሎ ነው ጳውሎስን መሬት ላይ የጣለው። እናስተውል። በዚህ መንገድ ላይ ከጳውሎስ ጋራ ወይም ከሳውል ጋራ ይሄዱ የነበሩ ሰዎች አሉ። ብቻውን አይደለም ይሄድ የነበረው። ከነዛ ሰዎች መካከል ግን ለይቶ ጳውሎስ ላይ ነው ብርሃኑ የበራው። እግዚአብሔር መለየት ያውቅበታል፣ የሚፈለግ ሰው ስለሆነ። በሁለት መንገድ እግዚአብሔር የሚፈልገው ሰው ነው። ስለዚህ ነጥሎ መሬት ላይ ጣለው። አብረውት የሄዱ ከነበሩ ሰዎች መካከል እርሱ ብቻ ተነጥሎ ምድር ላይ ወደቀ። ወደ ደማስቆ የሚሄድበትን የጉዞውን ዓላማ አስተጓጎለበት። የክብሩ ብርሃን የሰራው የመጀመሪያው ስራ ይሄ ነው። ሁለተኛ፣ ይህ የክብር ብርሃን በጳውሎስ ላይ ሲበራ የጳውሎስን ቋንቋ ነው የቀየረው። ሳውል ቋንቋው ተቀየረ። አንተ ማነህ ሳይሆን ያለው ጌታ ሆይ አንተ ማነህ አለ። ኢየሱስን ማንም ሳያስተምረው ከማንም ሳይሰማ አንተ ማነህ ሳይሆን ያለው ጌታ ሆይ ማነህ አለ። በዚያ
በክብሩ ብርሃን ውስጥ የኢየሱስን ጌትነት ማየት ቻለ። ጳውሎስ ከሰው ተምሮ አይደለም ኢየሱስን ጌታ ያለው። የተጻፈ አንብቦ አይደለም ኢየሱስን ጌታ ያለው። በደማስቆ መንገድ ላይ በእርሱ ላይ ከበራው ከክብሩ ብርሃን ውስጥ ሆኖ የኢየሱስ ጌትነት ታየው። ማንዲ ወገኖች ጳውሎስ ወይ ሳውል መሬት ላይ ወድቆ ነው እያወራ ያለው። ጌታ ሆይ አንተ ማን? የአድናቆት ጥያቄ ነው። እኔን እንደዚህ ያደረከኝ፣ መሬት ላይ ያጋደምከኝ፣ የጣልከኝ አንተ ማን ነህ? ለጌትነቱ መሸነፉን በአንደበቱ አውጥቶ ሲናገር እንሰማለን። ቋንቋው ተቀየረ። ሶስተኛ መንቀጥቀጥና መደነቅ ተሞላ። ውስጡ የገባበት የጌታ ኃይል አንቀጠቀጠው፣ አንዘፈዘፈው። ጳውሎስን ከውስጥ ወደ ውጭ የሚለውጥ ክስተት ተከናወነ። የጣለው የክብሩ ብርሃን ሁለት ስሜቶችን ፈጥሮበታል። ይህ የክብሩ ብርሃን ጳውሎስን መሬት ላይ መጣል ብቻ ሳይሆን ቋንቋውን መቀየር ብቻ ሳይሆን ሁለት የተለያዩ ስሜቶች ውስጡ ፈጥሮበታል። እነዚህም መንቀጥቀጥና መደነቅ ናቸው። መንቀጥቀጥ የመጣው ከአቅሙ በላይ የሆነ የእርሱን ኃይል የሚቆጣጠር የሚያሸንፍ ኃይል በውስጡ መግባቱን ያመለክታል። መንቀጥቀጥ ቀጥ ብሎ አይደለም፣ መሬት ላይ ወድቋል። ወድቆም ይንቀጠቀጣል፣ ይንዘፈዘፋል። ይህ የጌታ ክብር ነው። የጌታ ክብር ነው። አንቀጥቅጦታል። ሁለተኛ መንቀጥቀጥ ብቻ ሳይሆን መደነቅ ሞልቶበታል። ከመንቀጥቀጥ ባለፈ አድናቆት ውስጥ ገብቷል። ምንድነው ያስደነቀው? እንዲህ ምን አይነት ኃይል ነው? ምን አይነት ብርሃን ነው? መንቀጥቀጥና መደነቅ ተሞልቷል። በአራተኛ ደረጃ ምን አደርግ ዘንድ ትወዳለህ አለው። ምን አደርግ ዘንድ ትወዳለህ? የተሸነፈ ሰው ቋንቋና ንግግር ነው። የራሱ ፈቃድ የነበረውን ወደ ደማስቆ የመሄድ አጀንዳ ትቶ አሁን የእርሱን ፈቃድ ይጠይቃል። በፊት እኮ ከኢየሩሳሌም የተነሳው ደማስቆ ሄጄ እነዛን ክርስቲያኖችን አሳስራለሁ። አጀንዳው ይሄ ነበር፣ ፈቃዱ ይሄ ነበር፣ ሐሳቡ ይሄ ነበር። አሁን ግን ያንን ፈቃድ ያየው የክብሩ ብርሃን አስጣለውና ምን እንዲል አደረገው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ለጌታ መሸነፍ እንዴት ታላቅ በረከት ነው! ለጌታ መሸነፍ ብቻውን እጅግ ታላቅ በረከት ነው። ምን አደርግ ዘንድ ትወዳለህ? በቃ እጅ ወደ ላይ ማለት ነው። ምን አደርግ ዘንድ ትወዳለህ? የራሱ ፈቃድ የነበረው ፈቃዱን ጣለ፣ አጀንዳውን ጣለ። አሁን የእርሱን ፈቃድ ይጠይቃል። ምን ላርግልህ አለ። እኔ በፊት ያሰብኩት ይሄን ላረግ ነበር፣ በቃ አልቻልኩም። አሁን ምን ላርግልህ? የክብሩ ብርሃን የጳውሎስን አጀንዳ ቀየረ። አምስተኛ ዓይኑን አጥፍቶ እውር አደረገው። ወደ ደማስቆ ገብቶ ቅዱሳንን ለማሳሰር የነበረውን እቅድ አበላሸበት። ይህንን ለማድረግ ከካህናት የተቀበለው የስልጣን ደብዳቤ ከንቱ ሆነ። ዓይኖቹንና እግሩን ተማምኖ ወደ ደማስቆ እንደሚገባ እርግጠኛ የነበረው ሳውል መታመኛውን ዓይኑን አጣ። ደማስቆ ከተማን ለማየት አንዳች ጥርጥር ያልነበረው ጳውሎስ በዓይኑ እያየ መግባት አቅቶት በሰዎች ተመርቶ ነው ደማስቆ የገባው። ከኢየሩሳሌም የተነሳው ዓይናማው ሳውል ደማስቆ ሲገባ ማየት የተሳነው ነበር። ዓይን አለኝ ብለን እግር አለኝ ብለን ሁሉ ጊዜ የፈለግነውን ላናደርግ እንችላለን።
እግዚአብሔር ካልፈቀደ። ጳውሎስ 2 እግር ነበረው፣ የፈለገበት መሄድ ይችል ነበር። ኖ አትችልም አለው ጌታ። ዓይን ነበረውም፣ አይቶ መሄድ ይችል ነበር። ኖ ማየት አትችልም አለው። እሱ ሉዓላዊ ነው። እሱ ሉዓላዊ ነው። ስለዚህ ዓይኑን እውር አደረገው። ከዚያ ደማስቆ ከገባ በኋላ በመንፈስ ቅዱስ ተሞላ። በመንፈስ ቅዱስ ከተሞላ በኋላ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ተደነቁ የሰሙት። ከዚያ ሐናንያ ሲጸልይለት እንደ ቅርፊት ያለ ከዓይኑ ወደቀ። ቅርፊት የሚመስል ነገር ከዓይኑ ወደቀ። እግዚአብሔር የቀድሞውን የሳውል ዓይን በአዲስ ዓይን ለወጠለት። ከሳውል ቀድሞ ዓይኑ እንደ ቅርፊት ያለ ወደቀለት። ቅርፊት የሳውልን የቀድሞ ዓይን የሸፈነው ወይም የጋረደው መጋረጃ ወይም መሸፈኛ የሆነ ቅርፊት ተወገደለት። ድሮ የሚያየው ሌላ፣ አሁን የሚያየው ሌላ። ሃሌሉያ! ድሮ የሚያየው ሌላ በድሮው ዓይን፣ አሁን በአዲሱ ዓይን የሚያየው ሌላ። ክብር ለእግዚአብሔር ይሁን። ይህ የክብሩ ብርሃን በሳውል ሕይወት ያደረጋቸው 2 አስደናቂ ነገሮች ናቸው። 2 አንዱን አስጥሎ ሌላ አዲስ ነገር ነው ያደረገው። ያም ቀደም ብዬ በመግቢያ ላይ እንደተናገርኩት በስጋ ይታመንባቸው የነበሩትን 7 የቀድሞ መመኪያዎቹን ከሕይወቱ አራገፈለት። በክብሩ ብርሃን ውስጥ ያወቀው ኢየሱስን ሲያውቅ፣ በክብሩ ብርሃን ውስጥ ኢየሱስን ሲያውቅ እነዛ ይመካባቸው የነበሩ፣ በእስራኤላዊነቱ ይመካ የነበረው፣ ከቤንያም ወገን በመሆኑ ይመካ የነበረው፣ በ8ኛው ቀን በመገረዙ ይመካ የነበረው፣ በፈሪሳዊነቱ ይመካ የነበረው ጳውሎስ እነዛ የሚመካባቸው በሙሉ መሬት ላይ ወደቁ። እሱ በወደቀ ጊዜ እንደዚህ ይላል ፊልጵስዩስ 3:7-11 ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስን ማገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬያለሁ ይላል ቁጥር 7 ላይ። ረብ የነበረውን እነዚያን መመኪያዎች፣ እነዚያን የሚያስመኩ ነገሮች ሁሉ ምን አልኩኝ ነው የሚለው? እንደ ጉዳት ቆጥሬዋለሁ። ለእኔ ረብ ነበሩ። በደማስቆ መንገድ ላይ የተገናኘኝን ጌታ በክብሩ ብርሃን ውስጥ ሳየው ግን እነዚያ ረብ የነበሩ ነገሮች አሁን ምን ሆኑ? ጉድፍ ሆኑብኝ አለ። ክብር ለጌታ ይሁን። ከሁሉ የሚበልጠው ዕውቀት ኢየሱስን ማወቅ ወደ እኛ ሲመጣ ረብ የነበሩ ነገሮች ረብሽ ይሆናሉ፣ እንደ ጉድፍ ይሆናሉ። ከዛ ዕውቀት ጋር መገናኘት በሕይወታችን ታላቅ ለውጥ ነው የሚያመጣው። ሁሉን እንደ ጉድፍ እቆጥራለሁ። ምኖቹን? መመኪያዎች የነበሩት። በ8ኛው ቀን መገረዙ አሁን ጉድፍ ሆነበት። እስራኤላዊነቱ አሁን ጉድፍ ሆነ። የቢንያም ጎሳ መሆኑ ጉድፍ ሆነ።
ከምን የተነሳ? ከሁሉ የሚበልጠው ዕውቀት ወደ እርሱ ስለመጣ፣ ኢየሱስን በክብሩ ብርሃን ስላወቀ ያ ረብ የነበረ ሁሉ አሁን ጉድፍ ሆነ። ሳውል እንደ ጉድፍ የቆጠራቸው ሁሉ በስጋ ይመካባቸው የነበሩ 7 ነበሩ። ረብ የሆኑለትን መመኪያዎቹን ሁሉ እንደ ጉድፍ ለመቁጠር ያስቻለው በደማስቆ መንገድ ላይ በክብሩ ብርሃን ውስጥ እየተመለከተው ኢየሱስ ነው። ዓይኑን ያሳወረው፣ መሬት ላይ የጣለው ያ ክብር የጳውሎስን ረብ የነበሩ ነገሮች ሁሉ እንደ ጉድፍ አስቆጠረው። ክብር ለጌታ ይሁን። ከሁሉ የሚበልጥ ዕውቀት ጋር ስንገናኝ ምልክቱ ይሄ ነው። ለኛ ረብ ናቸው ብለን ትምክህቶቻችን የነበሩትን መመኪያዎች የነበሩት ጉድፍ ካልሆኑ ያወቅነው ዕውቀት ከሁሉ አይበልጥም። ከሁሉ የሚበልጠው ዕውቀት አልደረስንበትም። መመኪያዎቻችን ካልወደቁ እንደ ጳውሎስ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ይህንን ከሁሉ የሚበልጥ ዕውቀት ሳውል ሲደርስበት ማወቅ ሲጀምር ረብ የነበሩት ነገሮች ሁሉ ጉድፍ ሆኑበት። ጉድፍ በቃ የሚጣሉ። ኢየሱስን እንደ ጳውሎስ በክብሩ ብርሃን አውቀነው ከሆነ ይህ ዕውቀት ለኛም ከሁሉ ይበልጥብናል። ኢየሱስን ማወቅ ከሁሉ የሚበልጥ ዕውቀት የሚሆነው ለጳውሎስ ብቻ ሳይሆን የክብሩ ብርሃን ለበራላቸው ሁሉ ነው። ኢየሱስን የማወቅ ልካችን በምናነበው ቃል በበራልን የክብሩ ብርሃን መጠን ልክ ነው። እኛ ዛሬ ደማስቆ ላይ በእግራችን ስንጓዝ በእኛ ላይ የሚበራው የክብሩ መጠን አይደለም፣ ያኛው ለጳውሎስ ነው። እኛ ዛሬ በክብሩ ብርሃን ውስጥ የኢየሱስ የዕውቀት ልክ ወደ እኛ የሚመጣው ቃሉን ስናነብ በቃሉ ውስጥ ለእኛ የሚመጣው የክብሩ መጠን ልክ ነው። ባነበብነው ባጠናነው በቃሉ ውስጥ ወደ እኛ በሚመጣው የክብር መጠን ልክ ነው የምናውቀው። ኢየሱስን በቃሉ ውስጥ በክብሩ ብርሃን ማወቅ የትኛውንም የሥጋ መታመኛ እንደ ከንቱ ወይም እንደ ጉድፍ የሚያስቆጥር እውነት ነው። በደማስቆ ልምምዱ ኢየሱስን በክብሩ ብርሃን ማወቁ ረብ የነበሩትን የሳውል የሥጋ መመኪያዎች እንደ ጉድፍ ያስቆጠረ ብቻ ሳይሆን የወደፊት ቀጣይ የሕይወቱንም አቋም ወይም ምኞትም የቀየረ ጉዳይ ነው። ይመካባቸው የነበሩትን እንደ ጉድፍ ብቻ አስቆጥረው የተወ አልነበረም። ኢየሱስን ማወቁ ከሁሉ የሚበልጠው የኢየሱስ ዕውቀት በጳውሎስ ሕይወት የትኩረቱን አቅጣጫ በመቀየር ትኩረቱን በሚቀጥሉት ነገሮች ላይ እንዲሆን አድርጎታል። የመጀመሪያው ሥራ የዕውቀቱ ብርሃን ለሳውል ረብ የነበሩትን መመኪያዎች ሁሉ እንደ ጉድፍ ማስቆጠር የመጀመሪያው ሥራ ሲሆን፣ አሁን ደግሞ በቀጣይነት ወደፊት ለሚኖረው ሕይወት ሌላ አዲስ የትኩረት አቅጣጫ ጨምሮለታል። ይህም ምንድን ነው? በዚያ በቅድም ባነበብነው በፊልጵስዩስ ምዕራፍ 3 ላይ 5 ነገሮችን ይመኛል። 5 ነገሮችን ይመኛል። ይህ የዕውቀት ብርሃን ከበራለት በኋላ ፊልጵስዩስ 3 ከ7 እስከ 9 ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ አለ። ይሄ ያለፈ ነው። አሁን ከዚህ ቀጥሎ የሚለውን እንመልከት። 8 እና 9 አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። 10 እና 11 እንዲህ ይላል።
እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። 5 ምኞቶችን አሁን ይመኛል ጳውሎስ። እነዚያ የሚመካባቸው የነበሩትን ነገሮች እንደ ጉድፍ ያስቆጠረው ኢየሱስን ማወቅ አሁን ደግሞ በሕይወቱ 5 ምኞቶችን እንዲመኝ አድርጎታል። የመጀመሪያው ኢየሱስን ማወቅ ነው። ይህ በደማስቆ መንገድ ላይ በክቡር ብርሃን የተገለጠለትን ጌታ የበለጠ እንዲያውቀው ፈለገ። ይህን ጌታ ማወቅ አለብኝ አለ። እርሱንና የትንሣኤውን ኃይል እንዳውቅ ይላል። እርሱን እንዳውቅ በቀረልኝ የሕይወት ዘመን እሱን እንዳውቀው ይላል። አያችሁ፣ አንዴ አውቀን የምንጨርሰው አይደለም ጌታ። በዚህ በትንሹ አእምሮ፣ በእኛ አእምሮ ኢየሱስ ታውቆ አያልቅም። ኢየሱስን በማወቅ ምረቃ የለም መመረቅ። እያወቅን ነው የምንሄደው፣ በእውቀት እያደግን ነው የምንሄደው። ስለዚህ ጳውሎስን ይሄ ከሁሉ የሚበልጠው ኢየሱስን ማወቅ ምን አመጣበት? በሕይወቱ የበለጠ እርሱን እንዳውቀው አለ። የበለጠ እሱን እንዳውቀው። ሁለተኛ ትንሣኤውን እንዲያውቅ፣ የትንሣኤውን ኃይል እንዲያውቅ፣ እርሱንና የትንሣኤውን ኃይል እንዳውቅ አለ። ሶስተኛ በመከራውም እንድካፈል። አራተኛ በሞቱ እንድመስለው። አምስተኛ ወደ ሙታን ትንሣኤ ልደርስ። ታያላችሁ ወገኖች፣ ከሁሉ የሚበልጠው ይህ ዕውቀት በጳውሎስ ውስጥ የፈጠራቸው እነዚህ 5 ጳውሎስ የሚመኛቸው የምኞት ሕይወቱን ቀየረበት። ኮንሰንትሬት አሁን የሚያደርገው ፎከስ የሚያደርገው በኢየሱስ ዙሪያ ላይ ነው። ያ በስጋ ይመካ የነበረው፣ ያ በተለያዩ ነገሮች ይመካ የነበረው አሁን ትምክቱ ኢየሱስና ኢየሱስ ብቻ ሆነ። ክብር ለጌታ ይሁን። ኢየሱስን ማወቅ፣ የትንሣኤውን ኃይል ማወቅ፣ በመከራው መካፈል፣ በሞቱ መምሰል፣ ወደ ሙታን ትንሣኤ መድረስ። እነዚህ በሙሉ ከሁሉ የሚበልጠው ኢየሱስን ማወቅ በሕይወቱ የሚናፍቃቸው ጉዳዮች ሆኑለት። ከዚህ የተነሳ ኢየሱስን ማወቁ ከሁሉ የሚበልጥ ዕውቀት ሆነለት። ለዚህ ነው ጳውሎስ ኢየሱስን ማወቅ ከሁሉ የሚበልጥ ዕውቀት ነው የሚለው። በእርግጥም ኢየሱስን ማወቅ ከሁሉ ይበልጣል። እነዚህን ስጋዊ መመኪያዎች እንደ ጉድፍ ማስቆጠር ከቻለ፣ እንደገና በቀጣይነት የአማኝን ሕይወት ትኩረቱ ኢየሱስ ላይ እንዲሆን ካስደረገ ከዚህ የሚበልጥ ምን ዕውቀት አለ? ምን ዕውቀት አለ? ዛሬ እኮ ብዙ የምንመካባቸው ነገሮች አሉ። ብንቆጥራቸው ከ7 አይበልጡም። ጳውሎስ 7 ነው መመኪያዎቹ። እነዚህ ትምክቶች፣ እነዚህ መመኪያዎች እኛ ጋር ካሉ ጥያቄን ጠይቅ። ጳውሎስ ያወቀው ከሁሉ ይበልጣል፣ ከሁሉ የሚበልጥ ነው ያለው ያ ኢየሱስ እኛ አውቀነው ይሆን? ለኛ ከሁሉ ይበልጣል ኢየሱስን ማወቅ? ሌሎች ነገሮችን ከማወቅ የኢየሱስ ዕውቀት በልጦብናል ወይ? በልጦብን ከሆነ ትምክቶቻችን በሙሉ እንደ ጉድፍ ነው የሚያስቆጥረው። ኢየሱስን ማወቅ ምልክቱ ይሄ ነው። ትምክት ተሸክሞ ከሁሉ የሚበልጥ ዕውቀት አለኝ ማለት አይቻልም፣ አያስኬድም። ሐዋርያው ጳውሎስ ትምክቱን ተሸክሞ አይደለም ከሁሉ የሚበልጠው ዕውቀት ያለው ኢየሱስን እንደ ጉድፍ አስቆጥሮት ነው። በእኔና በእናንተ ሕይወት እንደ ጉድፍ መቆጠር የሚገባው መመኪያ የለም፣ ትምክህት የለም። በደማስቆ መንገድ ላይ ለጳውሎስ የበራው ያ የጌታ
የክብሩ ብርሃን በእኛ ላይ ቢያበራ የእኛም ትምክቶች ሁሉ ያኔ ነው እንደ ጉድፍ የምንቆጥራቸው። ከዛ ዕውቀት ጋር ካልተገናኘን በፍጹም ብንጸልይ እጅ ጭኖ ቢጸልዩልን ከእኛ ላይ ትምክት አይወድቅም። ትምክት የሚያስጥለው ከሁሉ የሚበልጠው ዕውቀት ጋር ስንገናኝ ነው። በቃሉ ውስጥ ጌታን በብርሃኑ ስናገኘው ነው። ኢየሱስን ማወቃችን እንደ ጳውሎስ ለኛ ከሁሉ የሚበልጥ ዕውቀት ሆኖልናል። ከሁሉ የሚበልጥብን ዕውቀት ከሆነልን በእኛ ሕይወት ምን የሰራው ስራ አለ? ኢየሱስን ማወቄ እንደ ጳውሎስ ከሁሉ የሚበልጥብን ዕውቀት ከሆነልን ጳውሎስን የሥጋ መመኪያዎች እንደ ጉድፍ ካስቆጠረው እኛንም ከምንታመንበት የትኛውም የሥጋ መመኪያ እንደ ጉድፍ አስቆጥሮ የሚያስጥል መሆን ይኖርበታል። አለበለዚያ ኢየሱስን ማወቃችን ለእኛ ከሁሉ የሚበልጥ ዕውቀት አልሆነልንም፣ ገና አልሆነም። የኢየሱስ ዕውቀት የሳውልን የቀድሞ የሕይወት ዘይቤና የወደፊቱንም የሕይወት አቅጣጫ እንደቀየረ የእኛንም የቀድሞ ሕይወትና የወደፊት የሕይወት አቅጣጫ ላይ ተጽዕኖ ማምጣት ይኖርበታል። ጳውሎስ ኢየሱስን ማወቅ ከሁሉ ይበልጥብኛል ሲል በሕይወቴ እነዚህን ስራዎች ሰርቷል እያለ ነው። እርሶስ? እህቴ አንቺስ? ወንድሜ አንተስ ከሁሉ ከሚበልጠው ዕውቀት ጋር ተገናኝተሃል? ከሁሉ የሚበልጠውን ዕውቀት አውቀሻል? አውቀሃል? እንደ ጳውሎስ ኢየሱስን ማወቅ ላንተ ላንቺ ከሁሉ የሚበልጥ ነው? ጳውሎስ በአእምሮ ዕውቀት አይደለም ይሄን ያለው። በአእምሮ ማወቅ ሌላ ነው፣ በሕይወት ደግሞ ማወቅ ሌላ ነው። ኢየሱስን በቃሉ ውስጥ በክብሩ ብርሃን ስናውቀው ከሁሉ የሚበልጥ ዕውቀት ይሆንልናል። ጸሎታችን በቃሉ ውስጥ ለእኛም በክብሩ ብርሃን እንድናውቀው ይሆንልን። ስለዚህ ይህን ጳውሎስ ያለውን ጥቅስ ላንብብና መልእክቴን እቋጫለሁ። ፊልጵስዩስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። እደግመዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ኢየሱስን ማወቅ ከሁሉ ዕውቀት ይበልጥብናል። ኢየሱስን ማወቅ ከሌሎች ዕውቀቶች በዓለም ላይ አሉ ከሚባሉ ታላላቅ የሚባሉ ዕውቀቶች ኢየሱስን ማወቅ ይበልጥብናል። መብለጡስ በምንድን ነው የሚታየው? መብለጡንስ ማረጋገጫው ምንድን ነው? በሳውል ሕይወት ትምክቶቹን አስጥሏል። በእኛስ ሕይወት የምንመካባቸው ነገሮች የሉ? በእጃችን የምንመካባቸው ነገሮች በቤታችን የሉ? የምንመካባቸው ነገሮች በአካባቢያችን የሉ? እነሱን ጉያችን ውስጥ ይዘን ከሁሉ የሚበልጠውን ዕውቀት አውቄያለሁ ማለት አንችልም። ከሁሉ የሚበልጠውን ኢየሱስ ማወቅና ትምክህት አብሮ አይሄድም። አብሮ አይሄድም። ኢየሱስን ማወቅ ትምክህት ያስጥላል። ትምክህትን እንደ ጉድፍ ያስቆጥራል። ሳውልን በደማስቆ መንገድ ላይ የተገናኘው የኢየሱስ የክብሩ ብርሃን ለሁላችንም ይብራል። እግዚአብሔር ሁላችንንም ወደዚህ ሳውል ወደ ተረዳው፣ ጳውሎስ ወደ ተረዳው፣ በአንደበቱም
አሁን በእውነት አለ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ኢየሱስን ማወቅ ከሁሉ ይበልጣል። ኢየሱስን ማወቅ ከሁሉ ይበልጣል። ይህ ዕውቀት ተራ ዕውቀት አይደለም። የትኛውም ዕውቀት ትምክህት አያስጥልም። የትኛውም ዕውቀት፣ የትኛውም ትምህርት ትምክህትን አያስጥልም። እንዳውም ትምክህተኛ ያደርጋል። በትምህርት እንድንመካ ያደርጋል። ኢየሱስን ማወቅ እንደ ጳውሎስ ግን ትምክህትን እንደ ጉድፍ ያስቆጥራል። ትምክህት ቢኖረን ኢየሱስን ማወቃችን ብቻ ነው ትምክህት ሊሆነን የሚችለው። ስለዚህ ኢየሱስን ትልቅነት ማወቅ ኢየሱስን ማወቅ ትልቅ ነው ስንል እንደ ጉድፍ የሚያስቆጥር ትምክህቶቻችንን እንደገና ደግሞ በሱ ላይ እንድናተኩር የሚያደርግ ነው። እርሱን እንድናውቀው፣ የትንሣኤውን ኃይል እንድንለማመድ፣ በመከራው እንድንካፈል፣ በሞቱ እንድንመስለው። ስለዚህ ኢየሱስን አውቄያለሁ ማለት እነዚህ ባህሪያት በእኛ ላይ ይጨምራል። እግዚአብሔር ሁላችንንም ወደዚህ ዕውቀት ያምጣን። ኢየሱስን መቀበል ብቻ አይደለም የሚያስፈልገው፣ የተቀበልነው ኢየሱስ ከሁሉ ይበልጣል ወይ ነው ጥያቄው። የዕውቀታችን ጣራው ጥጉ ኢየሱስ ነው ወይ ነው ጥያቄው። ከኢየሱስ የሚበልጥ ዕውቀት አለ ወይ? የምናመልከው ዕውቀት፣ ከፍ የምናደርገው ዕውቀት፣ የምንመካበት ዕውቀት ከኢየሱስ የበለጠ አለ ወይ? ያንን የሚያስጥል የኢየሱስ ዕውቀት ወደ እኛ ይምጣ። እግዚአብሔር ሁላችንንም ይርዳን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል። ማራናታ